ጠይቁ ብሏል በዚህ እንከተላቸዋለን ለምሳሌ አቡ ሐኒፋ ብያቸዋለሁ ጧት ላይ ሲጀምር ኢማሙ ሻፊዒ ብያቸዋለሁ ኢማሙ ሻፊዒ ከሐዲሱ ጋር ተቃርኖ ከመጣ የኢማሙ ሻፊዒ ንግግር ነውና ያሳቸውን አንለቅም ይባላል አቡ ሐኒፋ ንግግራቸው ከሐዲስና ከቁርአን ጋር የሚጋጭ ከሆነ የአቡ ሐኒፋ ንግግራቸውን እንተዋለን አንተው ከተቃረነ እንተዋለን ልንከተል የታዘዝነው ነብዩን አለይሂ ሰላቱ ወሰለም እንጂ ሌላና አካል አይደለም እኛ እያልን ያለን ይሄን ነው እኔ እያልኩ ያለሁት ሐዲሱ ላይ እሱ ሲመጣልኝ የምትረዱኝ ነገር ሐዲሱ ላይ ሐታ የዱዓ ነው የሚለው ይችን ሐታ የዱዓ የሚለው ነታሽ ላይ ኢማሙል ፈውዛን ሲያብራሩት ወይም ደግሞ ሸርህ ሲያደርጉት በሁለት ዘገባው ሐዲሱ በሁለቱ መጥቷል ምን በሚል ሪጅል በሚልና ቀደም በሚል መጥቷል ሪጅል ያለው ጀማዓ ነው እንስማማለን ነው ምክንያቱም ምንም ሸክ የለውም ለአምላአነ ጀሃነመ ሚነል ጅነቲ ወናስ አጅማኢን አላህ ሱብሓነሁ ወተዓላ ስለተናገረ እያልኩ ያለሁት ግን ቀደም ያለው ግን ለጀማዓ አይፈሰርም ይፈሰራል የምትል ከሆነ እንግዲህ ዑለማዎች እያሉ ነው እንግዲህ ቀደመው ያለው እኔ ከማወራበት ምናልባት ዑለማ ያለው ከሰለፍ ወይንም ከኸለፍ ወይንም ነብዩ ካሉት ነው ያለው ፈውዛንን ያልስማማም እያለ ነው ገብቷል እሱ መስማማት አለመስማማት እኮ ሸርጥ አይደለም ዑለማ ከሰለፍ ወይንም ከኸለፍ ነው መሆን ያለበት እኔ እያልኩ ያለሁት እኮ ልመጣልህ እኮ ነው ከሰለፍ ጋር እኮ እየመጣሁልህ ነው ሐዲሱ ይሄን ነው የሚለው ቁርአኑ ደግሞ ሲፈስሩ የፈሰሩት ሐዲስን አይደለም እብነ ከሲር እየፈሰሩ ያሉት እብነ ከሲር እኮ እየተፈሰረ ያለው እኮ ሐዲስን አይደለም እየፈሰሩ ያሉት ቁርአኑን ነው ወተቁሉ ሀል ሚን መዚድ የሚለውን ቁርአን አንቀጽ ሲፈስሩ ነው በመካከል ላይ እሳቸው ምን አመጡ አዎ የሸይኹል እስላም ተይሚያ ደረሳ ናቸው አለ የሸይኹል እስላም ተይሚያ ደረሳናቸውን አመን የምስማማለሁ አዎ ይሁኑ እንጂ ግን ደሊላቸው መረጃቸውን ሲያመጡ ከማን ያመጡት ሙጃሂድ ብሎ ነው ያመጡት ከሙጃሂድ ነው ሙጃሂድ ታብዒይ ነው ኢብኑ አባስ ደግሞ ሱሐባ ናቸው ነብዩ አለይሂ ሰላቱ ወሰለም ኢብኑ አባስ የነብዩ አለይሂ ሰላቱ ወሰለም ደረሳ ናቸው ሙጃሂድ ደግሞ የአብዱላህ ኢብኑ አባስ ደረሳ ነው ከዛ ነው እንደዛ አድርጉ ሲልሲላው የመጣው እንደዚህ ነው ስለዚህ ይሄን ወተቁሉ ሀል ሚን መዚድ የሚለውን ነገር ሲፈስሩ ኢብኑ ከሲር ሲፈስር የፈሰረው ከሙጃሂድ ይዞ ሐታ የበዓ ቀደመሁ ነው እያለ ያለው ነው ጥሪ ባላማረኛ አሐዲሱና ቁርአኑ ጋር ስትመጣ ስታገናኝልኝ ነው እኔ አሁን እያልኩ ያለው እሱ ሊነግረኝ ይገባል እንግዲህ ምናልባት እኛ ሉጋውን ምናልባት ሰው እንደው የተወሰነ ከባህሪቱ ላይ ጨለፍ ልናደርግ እንችላለን እንጂ በባህር ውስጥ ተዘፈ እሱ ማይልም እኔ ማለት ነው ግን እየተናገሩ ያሉት ኢማሙል ፈውዛንም እዚህ ቦታ ላይ ከኸለፍናቸው ኢማሙል ፈውዛን ይሄው ምናልባት አሁን በህይወት ያሉ ናቸው ግን እዚህ ቦታ ላይ እየጠቀሱልን ያሉት ነገር ምንድነው ማለት ነው እዚህ ቦታ ላይ ወያደ አልቀደሙ ላ የሱሑ ተፍሲሩሁ ቢልቀውሚ ተመልከቱ ቢልቀውሚ በቀውም አይፈሰርም ህዝብ በሚል አይፈሰርም ቀደም አሉ ቀደም የሚል ነገር እግር ነው እንጂ የሚተካው ህዝብ የሚል ነገርን አይተካም አሉ ለሐቂቀተን ወላ መጃዘን በሐቂቃን በመጃዝም አይተካው ምን ቀደም የሚባል ነገር እግር የሚባል ነገር ህዝብን ተክቶ አይመጣም ሪጅልሳ ከሆነ ይተካል ያስማማናል እናንተን እያልኩ ነው በዛ አንጋጭ ምን እናንተ ተረታችኛል ስለዚህ እኛ እየተናገርን ያለነው ህዝቡ ጋር ውዥንብር ለመፍጠር ሳይሆን እኛ እንዲ ነገር አሁን ለምሳሌ እሱ ጋር አላህ እግር አለው ሲባል አረገኝ ፍጡርን አስመሰሉ እዛማ ጋር እንዲያገባ ሀቢብ እያልኩ ነው መጀመሪያም ያዙልኝ ለይሰ ከሚስሊሂ ሸይኡን ፍጹም እኔን የሚመስለኝ የለም ብሏል አላህ እያልኩኝ ያለሁት ደግሞ አይ ታዲያ አላህ ፍጹም የሚመስለኝ የለም ነገር ካለሳ ለሱ እግር አለው እያላችሁ አይደለም እግር አለው አልን እንጂ መች አመሳሰል ነው መች ተመሳሰለ ቆይ አዳምጠኝ እንደዛማ ካልክ እሳት መግባት የሚልባለው ነገር ራሱ እኮ መላእክቶች ገብተዋል እሱም እየመሰከረ ነው መላእክቶች ውስጡ ሆነው ምኖችን ማለት ነው ለጀሃነም ሙስተሂቅ የሆኑ አካላቶችን በመቅጣት ላይ ናቸው ወይት ውስጥ ነው ጀሃነም መላእክታ ጀሃነም ይገባ ነበር እንዴ ወዱዓ ብሎ ማለት ደግሞ ማስቀመጥና መንከር ሁለቱ ይለያያል ነው እያልን ያለ ነው አላህ ያስቀምጣል ነው አስቀምጣለሁ ብሎ ያስቀምጣል እንዴት ያስቀምጣል አላህ አለ አልተነገረም ዒልሙ እዚህ ፍልስፍና ውስጥ እንዲገባ ማልተፈቀደልኝ ሰዓት ገብቷል አሁን እሱ አስቀመጠ ከተባለ ገብቷል ማለት አይደለም ወይ ይላል አሁን እሱ ለካንዲ አንዴ ሲናገር የሚነጋገረው ነገር አለ እግሬ የሚለው ነገር እንደዚህ የሚለው ነገር አለ ይሄን እግሬ የምትለው ነገር ከሆነ ወላሂ እንትን ውስጥ ታሽብ ውስጥ እየተገባ ነው ያለው ሰዓት አልባ መጨረሻ መደምደሚያ ይሄን መስአላ በተመለከተ በአንተም ላይ ደምድም ይችላል አይ ችግር የለውም በሌላ ሰው የለውም ማብሰሪያን ችግር ልናገርና በሌላ ሰው ይደመደማል ያው ሁላችንም ሐሳቡን ተረዱ
ሌላውን ደግሞ ራሳችን እንትን ማለት አለብን። ህዝቡ የራሱን ግንዛቤ ይወስናል። እኛ ማስገደድ አንችልም። እሱም የነሱ ህዝብ ላይ አንዴ እኔ የጠየቅኩት ጥያቄ ምንድን ነበር? ሁለት የቁርአን አንቀጾችን ጠይቄ ነበር። ጀሃነም የምትሞላው በጅንና በሰው ነው ብሏል አላህ። ጀሃነም የምትሞላው ያችን አይመልሳትም፣ አለፍ ነው የሚለው ቶሎ። ጀሃነም የምትሞላው በሰውና በጅን ነው። ጀሃነም የምትሞላው ማለት ነው። ጀሃነም የሚገቡት ጣዖቶች ናቸው፣ አላህ የነገረን ነው። እንደዚሁም አሁን ደግሞ ምን እያለ ነው? ያስቀምጣል እያለ ነው አላህን ጀሃነም ማለት ነው። ከዚያ መላእክቶችም ይገባሉ አለ። ታዲያ መላእክት ጋር እኮ አመሳሰልከው፣ የሚገቡ ጋር መላእክቶች ጋር ማለት ነው። መላእክቶችንም አይመስልም አላህ፣ መላእክቶችንም አይመስልም። ሌላኛው ዑለማ እኛ ዑለማ የሚባል አንከተልም አለ። ዑለማ አንከተልም። ከዚያ ምን አለ አላህ? ዑለማዎችን ተከትሉ ብሎናል አለ። ደግሞ እንደገና ተመልሶ ማለት ነው። ከዚያ ምን አለ ደግሞ? ፈውዛን እንዲህ ብሏል ብሎ ደግሞ አመጣ ማስረጃ። ፈውዛን አሁን አለ፣ ፈውዛን አለ አሁን ያለ ሰው ነው። ሐዩን ይርዘቅ አሁን ያለ ሰው ነው ፈውዛን ማለት ነው። አሁን ያለ ዑለማዎች እና አልሐፊዝ ኢብኑ ሐጀር ደግሞ ምን እያሉን ነው? ፈውዛን እያልክ ነው አንተ። ሁፋዞች 100 ሺህ ሐዲስ የሸመደዱት ዑለማዎች እና ኢብኑ ሒባን እና አልሐፊዝ አልኢስማዒሊ ምን እያሉን ነው? ሪጅል ቀደም የሚባለው ምንድነው? አላህ እግሩን ያስገባል ማለት አይደለም። አላሁ ተዓላ ጀሃነም ስትጠይቅ ጭማሪ ያለን ብላ ስትጠይቅ፣ ምክንያቱም የጀሃነም ሰዎች በአንድ አይደለም የሚገቡት። አላህ ሱረቱል ሙልክ ላይ ነግሮናል። ፈውጀን ፈውጃ ነው የሚገቡት፣ በቡድን በቡድን ነው የሚገቡት፣ በተራ በተራ ቁርአን ላይ ነግሮናል። አላህ በአንድ አይደለም ሁላችን የሚያስገባን፣ ቡድን ቡድን እየሆነ የሚገባው ይገባል። ከዚያ ጀሃነም በጣም ተተገየብ፣ በጣም ትጮሃለች። የሀያ ድምጽ የሚመስል ይሰማባታል። ጀሃነምን በጣም ትቆጣለች፣ ትጮሃለች ጀሃነም። ከዚያ ምን ትላለች? ጭማሪ አለ እንዴ ጭማሪ ትላለች። ከዚያ ዝም የምትለው መቼ ነው? አላሁ ተዓላ የመጨረሻውን ቡድን ሲያስገባባት ጸጥ ትላለች። የመጨረሻው መጨረሻ የሚገቡት ጀሃነም የሚገቡት ማለት ነው። እነዚያ ምን ይባላሉ? ሪጅል ቀደም ይባላሉ። ነብዩ አለይሂ ሰላቱ ወሰላም በሐዲስ እንደጠቀሱልን። ይሄ ደግሞ በቋንቋ ማአት ነው፣ ሰፊ ነው። በሐዲስም አለ በአረበኛም ቋንቋ አለ። እና ዑለማ አንከተልም ብለህ ፈውዛንን መከተል የተፈቀደው በምን መልኩ ነው? ዑለማ አይከተልም መከተል አይቻልም ብለሃል። ፈውዛንንስ እንዴት ተቻለ? ፈውዛንን መከተል እንዴት ተቻለ? ዑለማ ማንከተል ከሆነ እኛ ነብይ ነን ወይ? ዑለማ ካልተከተል የነብዩ ዲን ከዛሬ ከአንድ ሺህ ዓመት በፊት የነበረ ነው። ያንን ዲን እንዴት አገኘ ነው? እኛ ማን አመጣው? ወደዚህ ያመጣው ማን ነው? ይሄን ዲን እያንከበከቡ ያመጡት ዑለሞች እኮ ናቸው። መከተል ያለብን ዑለማዎችን ነው። መስማት ያለብን ዑለማዎችን ነው። አላህም ዑለማዎችን ነው ጠይቆ ያለን። ዑለማዎችም ደግሞ ሪጅልና ቀደም የሚባለው አላህ እግሩን ያስገባል ማለት አይደለም እያሉ ነው። ሑፋዞች ሐፊዞች ሰለፎችም ኸለፎችም አላህ ራሱ ቁርአን ላይ እየነገረን ነው። ኢኽወተል ኢማን አላህ እየነገረን ነው ቁርአን ላይ ጀሃነም የሚገባው ጀሃነምን የሚሞላት ሰውና ጅኖች ናቸው እያለ ነው አላህ። ቁርአን ነው፣ ይሄ ቁርአን ነው። እንዴት እኛ አላህን አንፈራም? ይሄንን ተናግረን ጀነት ለመግባት ነው አላህን ጀሃነም እግሩን ያስገባል ብለን? ይሄ በሐቂቃ የማይሆን ነገር ነው ይሄ ማለት ነው። እና እኔ ጥያቄ ምንድነው? ይሄንን ፈርቅ ያደረገልህ ማን ነው? እኔ ጥያቄ ይሄንን ሪጅልና እንትን ይሄ ወዱዕና ኢልቃ ይለያያል ያለህ ነብዩ ናቸው ወይስ ማን ያለህ ነው? ማን ያለህ? ይሄንን ነብዩ ብለዋል አላሉም ነው አንደኛ። ሁለተኛ ሷሃቦች ብለዋል አላሉም ነው። ሷሃቦች ካላሉ ታቢዒዎች ብለዋል አላሉም ነው አንደኛ ማለት ነው። ሁለተኛ ደግሞ ጀሃነም ሞላው በሰውና በጅን ነው እያለ ነው አላህ። ይሄንንስ ምን ልታረግ ነው? ቁርአኑ ውሸት ነው። በሰውና በጅን አሞላም። እኛ እኮ አሁን በሰውና በጅን አልሞላችም እያልን ነው። የምትሞላው በአላህ እግር ነው፣ በሰውና በጅን አትሞላም እያሉ ነው ማለት ነው። እኔ አልልም ይሄንን ማለትም በአላህ በሰውና በጅን አትሞላም እያሉ ነው። በሰውና በጅን አላህ ደግሞ የምትሞላው በሰውና በጅን ነው እያለ ነው ቁርአን ላይ ማለት ነው። ከዚህ አላመሳሰልኩም የሚለው ምንድነው? ያላመሳሰልከው ጀሃነም ጋር ነካክተኸው። አይ የፍየል እግርና የኛ እግር እንደሚለያዩ አለ። ይሄማ ልክ እንደ ፍየልና እንደኛ እግር ለየት ከይፍያ ሁኔታው ቅርጹ ቅርጽ ማለት ነው። ቅርጽ እኛ አላሁ ተዓላ ሁሉም ይሄ ዓለም በአጠቃላይ ይመሳሰላል በአካልነት። የሚለያየው ምንድነው? የፍየል እግርና የኔ እጅ ይመሳሰላል በምንድን? በአካልነት። አካል ነው ሁለቱም። የሚለያየው ምንድነው? መልኩ ቅርጹ ነው። ፈህም ልናደርግ ይገባል። የተለያየው ቅርጹ ይሄ ቅርጹ መልኩ ይለያያል። አካል ነው ሁለቱም። ያም አካል ነው ይሄም አካል ነው ሁለቱም ማለት ነው። እና ጥያቄ ይሄ ነው። ጥያቄውን መልስ ሊባግባው ዞርም እየደረሰ ስለሆነ ግን አንድ ጊዜ እናንተ መካከል ላይ ኢንሻአላህ ይኸው መካከል ላይ የምትሰሙት ወንድሞቼ አንድ ነገር አለ። ለምሳሌ የመጨረሻ ቡድን ነው አላህ የሚሞላው ብሏል። ይቺ ንግግር ከሰለፎች እስኪ እሱ ያምጣልኝ። አልሐፊዝ ኢብኑ ሒባን ከሰለፍ ያዙኝማ እየተነጋገርን ያለው ግልጹ እንዲናር ብዬ ነው። የመጨረሻ ቡድን ሁሉምማ ሞልቶ ወተቁሉ ሆል የሚመዝር ትላለች አላህ እኮ ገብቶ ተጠናቆ ወተቁሉ ሆል የሚመዝር ጭማሪ ይፈልጋሉ ትላለች አላህ። እየተነጋገርን ያለ ነው ይሄን ነው።
ሁለተኛ ነገር ደግሞ አሁንም እናንተም ጋር ሹብሃ ሊዘራባችሁ የሚፈልገው ሌላው ዑለማ አትከተሉም ብሏል አለ። ዑለማ ማን ነው ዑለማ አንከተልም ያለው? እኛም ልንከተል ሐቂቃ ያሉትን ነገር ለነፍሳችን ቢጥመንም ባይጥመንም ሙሉ በሙሉ ያሉትን ነገር ልንከተለው የሚገባው ነብዩን ነው። እኛ ተናገርኩ። ኢማሙ ሻፊዒ ከቁርአን ከሐዲስ ጋር ተጋጭተው ከመጡ ንግግራቸውን እንጥላለን። ከገጠሙሳ እንይዝላቸዋለን። ዑለማ ናቸው እያልን እየተነጋገርን ነው። አላህ እንዴት ነው እዚህ ጋር ውዥንብር ለመፍጠር የሚሞከረው? ዑለማ እኔን እዚህ ደረጃ ያደረሰኝ ማን ነው? እሱን እዚህ ደረጃ ያደረሰው ማን ነው? በዚች እንኳን በቁንጽል ዕውቀታችን ዑለማ አይደለም እንዴ? ኩሉና አራዱ ወመርዱዱን ኢላ هذا صاحب القبر አው ከማ ቃለ ኢማም ማሊክ ነብዩ አለይሂ ሰላም መዲና መስጂድ ቁጭ ብለው እያቀሩ እያለ ሁላችንም ንግግራችን ተመላሽ ነው የዚህ የቀብር ባልተቤት ሲቀራሉ። اذا صح الحديث فهو مذهبي አሉ እነ ኢማም ሻፊዒ አይደል? ትክክል የሆነ ሐዲስ ከመጣ የኔ መዝሐብ ነው። የኔን ብቻ ንግግር ንቅ አድርጋችሁ እንዲያትይዙ። አሁን እኮ እየተነጋገርን ያለን ይሄን ነው። ዑለማ እንከተላለን። እነዛ ዑለማዎች በምን ይመዘናሉ? በቁርአን በሐዲስ ይመዘናሉ። ንግግራቸው ከቁርአን ከሐዲስ ጋር ገጥሞ ከመጣ እንይዛለን። አዎ ከተሳሳቱሳ ሙጅተሂዶች ናቸው። አልዑለማው ይኽጢ ወይሲብ እነሱ ይገጥማሉ። ሐቁን ከገጠሙ ፈለሁ አጅራን ወይን አኽጠው ፈለሁ አጅር ዋሂድ። ከተሳሳቱ አንድ አጅር አላቸው። ቢሳሳቱም አንድ አጅር አላቸው። ዑለማዎች ሙጅተሂዶቹ በለፉበት ማለት ነው። ከገጠሙ ሐቁን ከገጠሙ ሁለት አጅር አላቸው። አንድ በለፉበት ሁለት ሐቁን በመጠናቸው። ዑለማዎች እያልን ያለን ይሄን ነው። ዑለማ እንዲያንከተል አድርጎ እኔ እዚህ ደረጃ እንዲደርስ ያደረገኝ በዚች በቁንጽል ዕውቀቴ እኮ ዑለማ እኮ ነው ኮትኩቶ እዚህ ደረስ ያደረሰኝ። አንተንም ኮትኩቶ እዚህ ያደረሰ ዑለማ ነው። ዑለማ እንከተላለን። እንደ መረጃ ስንይዝ ግን ኢማሙ ሻፊዒ ይሄን ብለዋል እኔ አቡ ሐኒፋን አልሰማም አይባልም። የኢማሙ ሐኒፋም ንግግር ይሰማል፣ የኢማሙ ሻፊዒ ይሰማል። በቁርአንና በሐዲስ ይመዘንና እንድኛቸው ይሄዳል። እኛ እያልን ያለነው ዑለማ እንከተልም ሳይሆን ሁሉን ንግግራቸውን የተናገሩትን ነገር በሙሉ እንድንከተል የታዘዝነው ነብዩን እንጂ ሌላ ሰው አይደለም ነው። ዑለማ ግን እንከተላለን። ሌላ ቆይማ እንዴ ማወያ ረሱት እንደል ብዬ እሱ ምን ብሏል? ቀደም እሱን እንትን የሚለው ላይ አስቆሚዋለሁ። አንተን ማላስቆም ፈልገው እሱ የጠየቀው እስካሁን ድረስ አልተመለሰልኝም እያለ ነው። ወዳው የሚለው አላህ ሐልሚ መዚድ አሁንም አልበቃኝም ስትል ጀሃነም እግሩን ሲያስቀምጥ ነው ብላችኋል እናንተ። እሱ ደግሞ ጀሃነም የምትሞላው በሰውና በጅን ነው ብሏል ቁርአን እያለ ነው። እሱ ደግሞ የፈሰለው ሪጅል የሚለውን የመጨረሻዎች ጀማዓ ሲገባ ያኛው ልክ ጀማዓ ብሎ ነው የፈሰረው። ጀማዓ ሲገባ ነው የምትበቃው ብሏል። ስለዚህ የሱ ንግግር ከቁርአኑ ጋር ገጥሟል። እየሰማኸኝ ነው? እሱ ያለው ጀሃነም የምትሞላው በሰውና በጅን ነው ብሏል ቁርአን አለ። እኛም ብለናል። እናንተ ደግሞ ጀሃነም የምትሞላው እግሩን ሲያስቀምጥባት ነው እያላችሁ ነው። እየሰማኸኝ ነው? እሱ ደግሞ የመጨረሻው ጀማዓ ነው እያለ ነው። እና ይችን መስአለ ነው ሁለተኛ ተልቂና አልሰጥም። የጠየቀኝ ጥያቄ አልሰጥም። እየተነጋገርን እኔ እያልኩ ያለሁት አላሁ ሱብሓነሁ ወተዓላ የሰውን ልጅ አጋንንትን የሚያስገባል ጀሃነም ውስጥ። አዎ ምክንያቱም አላህ ሱብሓነሁ ወተዓላ ለአምላአነ ጀሃነም ሚነል ጂነቲ ወናሲ አጅመዒን አላህ ሱብሓነሁ ወተዓላ ቃል ገብቷል። በዚህ አላህ ቃል ገብቷል። እዚህ ጋር ስንመጣ አንዱን ጫፍ ይዘን አንዱን እንዲያንለቀው ነው እያልኩ ያለሁት። እዚህ ቁርአኑ ለአምላአነ ጀሃነም ሚነል ጂነቲ ወናሲ አጅመዒን ሲል እዚህ ጋር ደግሞ ተቁሉ ሐልሚ መዚድ መጣ። ይህ ሲፈስሩ ሲያገናኙልን ብዬ ሙጃሂድ ብዬ አምጥቼልሃለሁ ከሰለፎቻችን ከታብዒ ነው። ታብዒ ደግሞ የኢብኑ አባስ ደረሳ የሷሃባ ደረሳ ነው። ምንም አይጋጭም። ይስማማል እንጂ አይጋጭም። መሐመድ አንተ እኮ ርዕስ ያዥ አይደለም። ለሱም እኮ ለምሳሌ ነው። አዳምጠኝ። ጥያቄውን ትጠይቀኛለህ፣ ችግር የለም። እዚህ ሁሉ ዑለማ ፊት ነው ያለሁት። ሸሽቼ መህር ሰው አይደለሁም። የሚጋጭ አይደለም ነው። ተረታችሁኛል? ግን የሚጋጨው ሹፉና ካሉ ሊጋጭ የሚችለው እሱ አላመጣልኝም፣ እስካሁን አልጠቀሰልኝም። ለምሳሌ ምንድነው እየተነጋገርን ያለነው? ወተቁሉ ሐልሚ መዚድ የምትለው ወተቁሉ ሐልሚ መዚድ የሚለው የቁርአን አንቀጽ እዛ ለአምላአነ ጀሃነም ሚነል ጂነቲ ወናሲ ብሏል። አዎ በሰው በጅን ይሞላል። አዎ ይሄ ከሞላ ወተቁሉ ሐልሚ መዚድ የሚለውን በምን ፈሰርከው አንተ ነው የምንለው። እየጠየቅኩ ያለሁት ይሄን ነው። እሱ አሁንም ቅድም እየተነጋገርን ያለ ነው። እናንተ ጋር ጭራቅ ሊያስደርግ የቻለው ነገር ሌላ ወይም ደግሞ ሌላ ነገር ሹብሃ እንዲመጣ እያደረገ ያለው ይገባልና ማስቀመጥ ሁለቱ ይለያያል ነው እያልን ያለ ነው። በቃ አሁን እዚህ ቦታ ላይ እሱ ምንድነው አላህ ይገባል አላህ ይገባል ብሏል። እሱ አሁን አላህ ይገባል እያለ ነው። ጣዖት እንጂ የሚገባው እንዴት አላህ ይገባል አለ? አዎ ጣዖታቶች፣ ድንጋይ፣ የሰው ልጅ ጅን ነው የሚገባበት አላህ ሱብሃነሁ ወተዓላ ሙስታሂቅ የሆነ ሁሉም የሰው ልጅ አይደለም ጀሃነም የሚገባው። የጀነት ሰው አለ። ስለዚህ ቆይማ ልንገር ይህ አለ። እኛ እያልን ነው አላህ ገብቶበታል አላልንም። አላህ አስቀምጧል ነው የተነጋገርነው።
አለቀ ይሻላል። ምናልባት ቀጠሮ እያዝልን እንትን ይሄ ዙራችን እስገድና ከዛ በኋላ ይሻላል። ሀልሚ መዚድ የሚለውን የቁርአን አንቀጽ እሱ አሁን ያስቸገረው ምንድነው? ሀልሚ መዚድ የሚለው ቁርአን አንቀጽ ስላለ ይሄን ማስረጃ አድርጌ ነው አላህ ይገባል እንትን ወይም እግሩን ያስቀምጣል ያልኩት ነው የሚለው። እኔ ደግሞ እሱንም ብለው አሁን ከዚህ ጋር ምንድነው ሀልሚ መዚድ የሚለው አላህ ጅንና ሰውን በአጠቃላይ ካስገባ በኋላ ነው ያለህ ማን ነው? እሱንም ጠይቀው ማለት ነው። ማን ነው እንደዚህ ያለ? ይሄን እኮ አንተ አሁን ከራስህ ተረድተው ነው ከቁርአኑ ሳይሆን ከራስህ ነው። አላሁ ተዓላ ሀልሚ መዚድ ሰውና ጅንን ቅድም እንደነገርኳችሁ በቡድን ነው የሚያስገባቸው። በቡድን የመጨረሻው ፈውጅ ሲቀር አልሐፊዝ ኢብኑ ሒባን ሌላዎችም ዑለማዎች እንደሚነግሩ ማለት ነው የነብዩን ሐዲስ ፈስረው ከራሳቸው አይደለም። ኢነማ ከማን ነው የነብዩን ሐዲስ ፈስረው ሐታ የضع رب العزة قدمه فيها የሚለውን ሲፈስሩ ማለት ነው ምን አሉ? ጀሃነም ሰዎችን በቡድን እያደረገ ያስገባል አሉ። ቀደም የሚለው አኺር ማለት ነው አሉ። እግር ላይ ራሱ ቀደም ማለት ይሄ ከታች ማለት ነው። ቀደም ይሄ ማለት ነው። አኺር ማለት ነው አሉ። አኺር የመጨረሻ የሚል ማለት ነው አሉ። አላሁ ተዓላ መጨረሻ የሚገቡትን ሲያስቀር መጨረሻ የሚገቡትን እነዚያ ሲቀሩ ጭማሪ ያለ እንዴት ትላለች ጀሃነም? ጭማሪ ያለ እንደማ ይሄንንማ እየተናገርኩ እኮ ነው። ጭማሪ ያለ እንዴት ትላለች ጀሃነም? ጭማሪ ያለ ቁርአንም ላይ ያለ ሐዲስም ላይ ያለ ጭማሪ ያለ እንዴት ትላለች? ከዚያ አላሁ ተዓላ እነዚያን ጅንና ሰዎች ያስገባባታል። በጅንና በሰው ትሞላለች። ማን ነው እንዲህ ያለን? አላህ። በጅንና በሰው ትሞላለች ያለው አላሁ ተዓላ ነው። በጅንና በሰው ትሞላለች ያለው አላሁ ተዓላ ነው። በሌላም አንቀጽ ላይ ደግሞ ጀሃነም የሚገቡት ጣዖቶች ናቸው። ጣዖቶች አላህ ቢሆኑ ጀሃነም አይገቡም ነበር። ከዚህ በላይ ምን ግልጽ የሆነ ንግግር እንፈልጋለን? ይሄ አላህ ንግግር ነው እና ይሄ ነው መልሱ። ኢንሻአላሁ ተዓላ ይሄን ርዕስ እንቀጥልበት ካላችሁ እንቀጥላለን። ቆይም አንድ ጊዜ ሰዓት ከጨረሰ ሰዓት አላለቀም ተባለው እዚህ ወዱዕ የሚለውና ኢልቃ የሚለው ሸኻችሁ ያስቀመጠዋል ከስር ማለት ነው። እሱን ኪታብ ጋር አገናዝባችሁ ልዩነቱን ራሳችሁ ተረድታችሁ በኪታብ እንቶሎ ሸኻችሁ የያዘውን ብቻ አትምጡ። እኔ የምነግራችሁ ነገር ለምሳሌ ይሄ እንደ ጥያቄ ያዘውና ትመልስልኛለህ። ወዱዕና ኢልቃ የሚለው ምንም አይነት ልዩነት የለው። እኛ የምንላችሁ ይሄን ነው። ለምን ከተባለ አረበኛ ቋንቋ ቅድም ነው ትንሽ ሸተት ያደረክ ትመስላለህ። ሸተት ያደረክ ከሆንክ ምንም ማትከራከርበት ነገር አለ። ኢስናዱል ፊዕል ወዱዕ ስትል ኢስናዱል ፊዕል ያደረከው ወደ ማን ነው? ወደ አላህ ነው። ያ አላህ ማንን ነው ወዱዕ የሚያደርገው? ያንን ሪጅልን ነው። ሪጅልን ማን ላይ ነው ወዱዕ የሚያደርጋት? እሳት ላይ ነው። ይሄ በግልጽ የተቀመጠ ነገር ነው። ኢልቃ አደረገው ማለት ነው በሌላ አገላለጽ። ስለዚህ ይሄ በአረበኛ ቋንቋ እስቲዓራ ያለበት ንግግር ነው። ይህንን አስመርክዘህ ምላሽ ስጥበት። አንድ አይነት ነው። ኢስናዱል ፊዕል ወደ አንድ አድራጊ ነው የተጠጋው እንጂ ወደ የተለያዩ አድራጊዎች አልተጠጋም በአረብኛ ቋንቋ ማለት ነው። ጨርሻለሁ።